ብዙ ጊዜ ላይክ ትሬስ አረግ ካስተዋላችሁ የማማርረው አንድ ነገር አለ። ብሮከር የሚባል ነገር አሁን እየጨመረ መጣ እንጂ ስፔሻሊ ብዙ ወጣት በትሬዲንግ ላይ እንትን እያለ ስለሆነ ይሄ ከቁማር ማይንድሴት ወጥቶ ሪል ፕሮፌሽን መሆኑ ካወቀ በኋላ ብዙ ሰው እየገባ ስለሆነ ብዙ ብሮከሮች ደግሞ አትራክት እያደረግን ነው። የዛኔ ግን በጣም የሚያናድደው ነገር ለጀማሪዎች ለእንደኔ አይነቱ ካፒታል ለሌላቸው ብዙ ጀማሪዎችም አሉ። ኢቭን ጀምረው ደግሞ ከፍተኛ የሆነ ስፕሬድ ያላቸው ብሮከሮች ነበር ስንጠቀም የነበረው፣ ምክንያቱም አማራጭ አልነበረን። አሁን ደግሞ ፋይናሊ ስጠብቃቸው የነበረ ብሮከር ኢትዮጵያ መስራት ጀምረዋል። በስተመጨረሻ ላይክ ምንም ትንሽ ካፒታል ባገኝም እኔ ማለት ነው ካለፈው ስቲል ግን የዛኔ የነበረው አቤኔዘር የሚመኘው አይነት ብሮከር ነው ኢትዮጵያ ላይ መስራት የጀመረው ለጀማሪዎችም ለሁሉም የሚሆን እና ኮምፕሊትሊ ወደዚህ ብሮከር ሺፍት አድርጌያለሁ። ብሮከሩ ኤችኤፍ ማርኬት ይባላል ወይም ደግሞ ኤችኤፍ ባጭሩ ማለት ነው። በስተመጨረሻ ወደ ኢትዮጵያ ላንድ አድርገዋል። ስለነሱ ነው የምናወራው። ፕላስ ደግሞ እኔ እናንተ ወንድም ያው ስለዚህ ቪዲዮ ከሰራው አይቀር ካምፓኒውን ድርጅቱን አናግሬ ለተመልካቾቼ ትንሽ ጊቫዌ ቢሰጡልኝ ብያቸው ነበረ። እነሱ ፍቃደኛ ሆኑ። $100 በየሳምንቱ ጊቫዌ የሚሰጥ ይሆናል ማለት ነው። የዚህኛው ሳምንት መጨረሻ ላይ እነግራችኋለሁ ይሄኛውን ጊቫዌ እንዴት እንደምታገኙ። በየሳምንቱ $100 እየተሰጠ የሚቀጥልናል ቦነስ ማለት ነው። ስለሱ እንዴት እንደምታገኙ እነግራችኋለሁ። ፕላስ ደግሞ የ5000 ፈንድር አካውንቱ $5000 ፈንድር አካውንቱ እሱም መስጠቱ አይቀርም። ስለዚህ 4 ሰው ነው ማለት ነው በዚህ ሳምንት የሚጠቀመው። መጨረሻ ላይ እንዴት እንደምታገኙ እነግራችኋለሁ። የብሮከሩ ሊንክ ዲስክሪፕሽን ላይ አለ። አሁን ስለ ብሮከሩ ትንሽ ምን ለየት እንደሚያደርገው እናያለን ማለት ነው። ብሮከር ምን ማለት ነው? ብዙ ሰዎች ታውቃላችሁ ብዬ አስባለሁ፣ ስፔሻሊ ትሬደር ከሆናችሁ። ብሮከር ማለት በአማርኛ ስንወስደው ደላላ ማለት ነው። ሊትራሊ ትርጉሙ ብሮከር ማለት ደላላ ማለት ነው። መሀል ላይ ያለ ነገር ነው የሚያገናኝ። ለምሳሌ ደላላ ስራው ምንድነው? አንድ እንትን አለ፣ ክላይንት አለ። አንድ ክላይንትን ከአንድ ድርጅት ጋር ኦር ላይክ አንድ ተከራይ ቤት የሚከራይ ሰውን ከአከራዩ ጋር የሚያገናኝ መሀል ያለ ሰው ነው አይደለ? ስለዚህ በዛ ላይ መሀል ያለው ሰማው የሚጠቀሙትም ነገር አለ። እናንተን ግን የሚያገናኛችሁ ነው ደላላ። የደላላን ስራ ታውቃላችሁ። ስለዚህ ብሮከር ማለት እናንተና ግሎባል ፋይናንሻል ማርኬቱ ጋር የሚያገናኝ ድርጅት ነው። ያ ድርጅት ደግሞ የሚያተርፍበት መንገድ ኦብቪየስሊ አለ። ከዚህ በፊት የነበሩት ኢትዮጵያ ላይ የነበሩት ብሮከሮች ለጀማሪ አይሆኑ፣ ብዙም አማራጭ አልነበራቸው። የነበሩት ትንሽ ናቸው። አሁን እየበዛን ስለመጣን ነው ትሬደሮች ላይ እየበዙ ብሮከሮች እየመጡ የነበሩት። ስለዚህ የተሻለ እየመጣ አሁን ደግሞ የተሻለው ኢትዮጵያ ላይ ገባ ማለት ነው። ኤችኤፍኤም ማለት አሁን ኢትዮጵያ ላይ ቢጀምርም ይሄ ማርኬት ላይ ካለ በዚህ ዙሪያ ላይ በትሬዲንግ ዙሪያ ላይ ከጀመረ 15 ዓመት ሞልቶት። 15 ዓመት ማለት ስለ ትሬዲንግ ስለ ፎሬክስ ምንም አናውቅም ነበር አብዛኞቻችን። የዛኔ የጀመረ ብሮከር ዌብሳይት ላይ ገብቼ ያሳያችኋለሁ ሁሉም ነገር። ሌላ ደግሞ ዲፖዚት የምታደርጉት ነው። ጀማሪ ከሆናችሁ ለምሳሌ እኛ ጋር ኖርማሊ በ1000 ብር ትሬድ አረጋለሁ ማድረግ ፈልጋለሁ ብላችሁ የምታስቡ ከሆነ ተስቢክ ሆነስሊ ይከብዳል። ምክንያቱም ኢቨን በስፕሬድ ብቻ ሌሎቹ ብሮከሮች ይወስዱባቸዋል። ምንም ትርፍ የምታገኙበት መንገድ የለም። እዚህ ግን ለሁሉም ሰው በሚሆን መንገድ ሚኒመም $10 ጀምሩ በትንሹ ማለት ነው። ከዛ ጀምራችሁ ዲፖዚት ማድረግ ትችላላችሁ። በዛም ትሬድ ማድረግ ትችላላችሁ። ሚኒመም ዲፖዚት መሆኑ ለጀማሪዎች ሰፖርት የሚያደርግ ነው። ናት ኦንሊ ከዚህ በፊት ጀምሮና ትሬድ እያደረገ ያለው ይቅርና ምንም ትሬድ አድርጎ ለማያውቅ ሰው ሰፖርት የሚያደርግ ብሮከር ነው። ሌላኛው ስፕሬድ ነው። ስፕሬዱ ከሌሎቹ አንፃር በጣም ትንሽ ነው። ያው ስፕሬድ ማለት እነሱ የሚያተርፉበት መንገድ አለ። ብሮከሮች ከነሱ ደላላ ብያቸው አልነበረ? ደላላ የሚያተርፍ ነገር አለ መሀል ላይ። በሚያተርፈው የብር ዋጋ ብላችሁ መውሰድ ትችላላችሁ። ሌሎቹ ማለት እኔ ስላናደዱኝ ነው ከምር ላይ ብዙ ስፕሬድ ከፍተኛ የሆነ ስፕሬድ አላቸው መጀመሪያ ከትሬድ ሳረግ ማለት ነው። ስለዚህ ይሄ ደግሞ ስፕሬዱ ታይት ነው። እናንተም ሳትጎዱ እነሱም ሳይጎዱ ፌር በሆነ ነገር ነው ስፕሬድ የሚወስደው። ያው ዲፖዚት የምታደርጉበትን መንገድ ለኛ በሚሆን መንገድ ያዘጋጁት። ለምን ዌብሳይቱ ላይ ገብቻ አልተያችሁ? ዌብሳይቱ ላይ ገብተን እንየው። ኦኬ ኤችኤፍኤም ማርኬት ወይም ኤችኤፍኤም ማለት ነው። ይሄን ይመስላል። መጀመሪያ ቀን ከማየት በፊት ረስቼ ነበር። ሰብስክራይብ አላደረጋችሁ የዛኔ በጣም ቴንክ ዩ። 50 ሰው ነበር የቀረው። በአንዴ 50 ሰው ሞልቶ 160 ሰው ነው በአንዴ ሰብስክራይብ አደረገው በዛ ቪዲዮ። ስለዚህ አሁንም ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ቺን 60 አሁንም እናጥፋትና ወደ 2 እንቀይረው። ስለዚህ ሰብስክራይብ አድርጉ። እንመለስ ወደ ኤችኤፍኤም። እንደነገርኳችሁ ነው ኤችኤፍኤም ማለት ከፍተኛ ሌቨሬጅ ያለው ነው። ዲፖዚት ስታደርጉና ዊዝድሮ ስታደርጉት ይሄንን እኔ ኦልሬዲ ዲፖዚት አድርጌው እንደምታዩት $100 ዲፖዚት አድርጌ ስላየሁት
በእርግጠኝነት የምናገረው ነው። ኦልሬዲ አስገብቼ አይቼዋለሁ። እኔ የምጠቀመው ብሮከር ስለሆነ በቅርቡ የጀመርኩት። ስለዛ ብዙ አይነት አዋርዶችን ያሸነፈ ነው። ቤስት ትሬዲንግ አካውንት ያሸነፈ ብሮከር ነው። በጣም ብዙ ላይክ ሁሉንም እዚህ ጋር መጥቀስ አልችልም። ይሄን ጥቅም አለው ብዬ ምናልባት ከፈለጋችሁም እንዴት አካውንት መክፈት እንደምትችሉ ምናምን ነገር በዲቴል አሳያችኋለሁ። ቀላል ነው። እዚህ ጋር ገብተንም ማየት እንችላለን ከፈለጋችሁ አካውንት ለመክፈት ማለት ነው። እንደምታዩት ኢትዮጵያ ቀጥታ ይመጣላችኋል። ኢሜይላችሁን ታስገባላችሁ፣ ፓስወርዳችሁን ታስገባላችሁ። አለቀ። ሊንኩን ዲስክሪፕሽን ላይ እንደነገርኳችሁ ሬጂስተር ለማድረግ ማለት ነው። ስለ ጊቫዌው መሻሪያ እናወራለን። እሱ ሌላ የተለየ ነገር ስለሆነ ምንም እንደሌሎቹ ኮምፕሊኬትድ አይደለም። ከዛ ቫሪፋይ ታደርጋላችሁ። ቫሪፋይ ለማድረግ ፓስፖርት ካላችሁ በፓስፖርት ናሽናል አይዲ ሜቢ ሞክሩትና የሚሰራላችሁ ከሆነ ናሽናል አይዲም ይሰራል ብዬ ተስፋ አደርጋለሁ። በዛ ቫሪፋይ ታደርጋላችሁ። እሱን ኦልሬዲ ሬጂስተር ካደረጋችሁ በኋላ ነው የምታዩት። በዲቴል የሆነ ታይም ላይ ሰራላችኋለሁ እንዴት አካውንት መክፈት እንደምትችሉ ምናምን ነገር። እንደምታዩት ከ2010 ጀምሯል፣ ከ15 ዓመት በላይ ማለት ነው። እስከ 4 ሚሊዮን ትሬደሮች ትሬድ ያደርጉበታል። እነዚህ ውስጥ የኛ የሀገራችን ስም አልተካተተም ነበር። አሁን ብዙ የሚመጡ ሰዎች አሉ ከ4 ሚሊዮን ውስጥ ማለት ነው። እስከ 4 ቢሊዮን ሰው ደግሞ አምኖ ዲፖዚት እስከ 4 ቢሊዮን ዶላር ደግሞ አምኖ ሰው ዲፖዚት አድርጓል እዚህ ላይ ማለት ነው። ስለዚህ ብዙ ብሮከሮች የሚተማመነው ይሄን አክል ፓርትነር አሉት። ፕላስ ደግሞ ኢንስትሩመንት ትሬድ የምታደርጉበት ኢንስትሩመንት ከ500 በላይ ነው ማለት ነው። በስልካችሁም አለ ኢፍ ዩ ዋንት፣ በዌብሳይትም አለ። ከረንትሊ ግን ማሳያችሁ በዌብሳይት ነው። ገብቼ ምን ያክል ዲፖዚት እንደምታደርጉ እና ምን ያክል ትሬድ ማድረግ እንደምትችሉ አሳያችኋለሁ። ዲፖዚት ማድረግ የምትችሉበት እኛ ጋር ከረንትሊ የምንጠቀመው ያው ክሪፕቶ ነው። ክሪፕቶ ተጠቅማችሁ አይዘር ቢትፔይም አለ፣ ሌሎች የክሪፕቶ ሜትድ ባይናንስ ፔይም መክፈል ትችላላችሁ። አሁን ባይናንስ እየሰራም ስላልሆነ ሜቢ ዶላር ካላችሁ ወደ ባይናንስ አስተላልፋችሁ ከባይናንስ ወደዚህ ኦር ያላችሁ የምትጠቀሙበት እንትን ክሪፕቶ ላይ መክፈል ትችላላችሁ። ጀስት አድሬሱን ብቻ ነው የምታስገቡት ማለት ነው። ስለዛ በዲቴል ሜቢ ይሰራላችኋለሁ። እንዳያችሁት ሚኒመም ዲፖዚት ለምሳሌ ይሄ $10 ነው። ያ ማለት ለጀማሪዎች የሚሆን ነው። ቀጣይ በዲቴል አብራራላችኋለሁ እንዴት አካውንት እንደምትከፍቱ ምናምን ነገር። ከረንትሊ ግን ያው ቀላል ነው መክፈት፣ ብዙ የሚከብድ ነገር የለም እንደሰያችሁ ነው። እሱ ኮምፕሊኬትድ ከሆነባችሁ የትንሽ የምታዩት መክፈቱም ኮምፕሊኬትድ ከሆነባችሁ አስረዳችኋለሁ፣ ችግር የለም። አሁን ግን መክፈት የምትችሉ ሰዎች ያው ለጊቫዌውም እንዲሆናችሁ ጊቫዌው አንዱ መስፈርቱ አካውንት መክፈት ስለሆነ አካውንት ከፍታችሁ አክቲቬት ማድረግ አለባችሁ። ስለሱ ስለ ጊቫዌው እናወራለን። ብቻ ይሄን ይመስላል። በጣም ላይክ ደስ ስላለኝ ልንገራችሁ ብዬ ነው። ስለዚህ ብሮከር ስለ ጊቫዌው እናወራ። ይሄን ይመስላል ስለ ብሮከሩ። አንዲ አሪፍ የሆኑ ብሮከሮች እንዲመጡ ያደረገበት ምክንያት እናንተ እየበዛችሁ ስለሆነ ነው። ያው ብዙ ትሬደሮች እየበዙ ስለሆነ ማለት ነው። ለዛም አሪፍ ነው። ወደ ጊቫዌው እንሂዳ። አቆየኋችሁ። ጊቫዌው እንዴት ነው የሚሆነው? መጀመሪያ ኤችኤፍኤም ላይ አካውንት ከፍታላችሁ። አካውንት ባስቀመጥኩላችሁ ሊንክ ነው ዲስክሪፕሽን ላይ አለ። ኤችኤፍኤም ይልና ሊንክ አለ። በሱ አካውንት ከፍታላችሁ። ዘን አካውንታችሁን አክቲቬት ታደርጋላችሁ። ቫሪፋይ ካደረጋችሁ በኋላ ቫሪፋይ የምታደርጉበት መንገድ እንደነገርኳችሁ ነው ስክሪን ላይ በኤችኤፍኤም ላይ ገብቼ ማለት ነው። ቫሪፋይ ካደረጋችሁ በኋላ አክቲቬት ታደርጋላችሁ። አክቲቬት ማድረግ ማለት አካውንታችሁ ላይ ዲፖዚት ታደርጋላችሁ። የትኛውም የምትችሉትን $10 ጀምሮ ከፍ ያለ ማለት ነው ዲፖዚት ከሚኒመሙ ጀምሮ ዲፖዚት ታደርጋላችሁ። የዛኔ አክቲቬት ሆነ። ያ ዲፖዚት የምታደርጉት የእናንተ የራሳችሁ ብር ነው። ከፈለጋችሁ ማውጣት ትችላላችሁ፣ ከፈለጋችሁ ትሬድ ማድረግ ትችላላችሁ። ዘን ያ ዲፖዚት አክቲቬት ያደረገው ሰው ደግሞ ስለሚመጣ ከዛ ሰው ተመርጦ $100 ቦነስ ይሰጠዋል በየሳምንቱ ማለት ነው። ስለዚህ ሊንክ ተጠቅማችሁ ሬጂስተር አድርጋችሁ አክቲቬት ካደረጋችሁ በኋላ ወይ ይሄ ሳምንት ወይ ቀጣይ ሳምንት እንደ ድንገት ተመርጣችሁ $100 አዲሽናል አካውንታችሁ ውስጥ ይገባል። አካውንታችሁ ውስጥ ቦነሱ የሚመጣው ያንን ዊዝድሮ እንድታደርጉ ሳይሆን ትሬድ አድርጋችሁ ፕሮፊቱ እንድታወጡ ነው። ገብቷችኋል? ስለዚህ ያ $100 ፕሮፊቱ ነው ዊዝድሮ የምታደርጉት። በየሳምንቱ እንደዛ የሚቀጥል ይሆናል። ፕላስ ደግሞ ከነዛ ሰዎች ይህን ታስክ ከፈጸሙ ሰዎች ተመርጦ እኔ ፐርሰናሊ ለ3 ሰዎች $5,000 ፈንድር አካውንት ጊቫዌ ያለፈው ሳምንት ይመረጣል ማለት ነው። ስለዚህ እንዳለፈው እንትን አይሆንም። ብዙ ሰው እንትን ላይ ትሬዲንግ የሚችል ሰውና እውቀቱ ያለው ሰው ይመረጣል ማለት ነው። ስለዚህ ለ3 ሰዎች ነው። አንድ ሰው $100 ቦነሱን ጊቫዌ ያገኛል። 3 ሰዎች ደግሞ የፈንድር አካውንት $5,000 ጊቫዌ ያገኛሉ። ስለዚህ 4 ሰዎች ነው እንትን የሚሉት ማለት ነው። አካውንታችሁን አክቲቬት ካደረጋችሁ በኋላ ሙሉ ሊስታችሁን ተመርጦ ሊስት ይደረግና አክቲቬት ካደረጉ ሰዎች ዲፖዚት ቫሪፋይ ያደረጉና ዲፖዚት ያደረጉ ሰዎች ተመርጦ እንደዚህ የሚሆን ይሆናል። ስለዚህ አካውንታችሁ ላይ እንደ ድንገት
ቀጣይ ሳምንት ላይ ቼክ ስታደርጉት $100 ሊሆን ይችላል። ቀጣይ ሳምንት ካልሆነ ቀጣይ የሆነ ታይም ላይ የምትጠቀሙበት ጊዜ ይሆናል። የጊቫዌው እንትን ይሄ ነው። ዘን አክቲቬት ካደረጋችሁ በኋላ ምን ማድረግ አለባችሁ? ኢንስታግራም ላይ ስክሪንሾት ላኩልኝ። ያኔ አክቲቬት ማድረጋችሁን ይሄን አክል እንትን ብያለሁ ብላችሁ ስክሪንሾት መላካችሁን እንዳትረሱ። የሁላችሁም አያለው። መልካም እድል። ስለዚህ በየሳምንቱ የሚቀጥል ጊቫዌ አለ $100 ለሰዎች 5500 አካውንት ፈንድ አካውንት ማለት ነው። ይሄን ይመስላል። ወዳችኋለሁ። አቤኔዘር ነበርኩኝ። ባይ